እና ቅበላ ማለት ምንድነው ሲባል ስጋ መብላት አይደለም። ቅበላ ማለት የሚባለው የመንግስት ርስት ነው እና የመንግስት ርስት በሚታረስ ጊዜ በሚታጨድ ጊዜ ከታላቅ እስከ ታላቅ ካረጋዊ ከሊቅ እስከ ደቂቅ ካረጋዊ እስከ ወጣት ድረስ ተሰብስቦ እርሻ ከሆነ ያርሳል፣ አጨዳ ከሆነ ያጭዳል፣ ውቂያ ከሆነ ይወቃል ማለት ነው። ልክ ጾም ነው። በትክክል ሲቆጠር ደግሞ 55 ጾም ነው። ስንጠራው ግን 40 ጾም ብለን እንጠራዋለን። ለምንድን ነው ሲባል የሳምንት ዘወረደ ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአንድነቱ መንታዌ በሶስትነቱ ርባ የሌለበት ዘላለማዊ ንጉሥ አምላካችን መድኃኒታችን ኢየሱስ ክርስቶስ በሰማያት ባሉ መላእክት በምድር ባሉ በደቂቀ አዳም ስሙ የከበረና የተመሰገነ ይሁን። ተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች በመላው ዓለም ያላችሁ ክርስቲያኖች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቁ ጾም በሰላም አደረሳችሁ አደረሰን እንላለን። ይህ ሳምንት ዘወረደ ይባላል። አጠቃላይ አብይ ጾም የምንለው የየራሱ የሳምንቱ ስያሜ ያለው ማለት ነው። ጠቅለል ሲባል ግን አብይ ጾም ይባላል። በሌላ መልኩ ደግሞ ሁዳዴ ጾም ተብሎ ይጠራል ማለት ነው። አብይ ጾም ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለጾመው ታላቅ አብይ ማለት ታላቅ ማለት ስለሆነ ታላቁ ጾም ማለት ነው። በቁጥርም ታላቅ ነው። ብሎም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሁለት ግብር አንድ ግብር ሆኖ ተወልዶ በዚህ ዓለም 30 ዓመት ቆይቶ በ30 ዓመቱ ተጠምቆ በገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ሲጾም በሶስቱ አርእስተ ኃጣውእ ሲመጣበት በሶስቱ አርእስተ ምግባር ድል ስላደረገው ጥንተ ጠላታችን ዲያብሎስ ድል የተነሳበት ይህ ጾም ነውና በዛ መልኩ አብይ ጾም ይባላል ማለት ነው። ሌላው ሁዳዴ ጾም ይባላል። ሁዳዴ የሚባለው የመንግስት ርስት ነው እና የመንግስት ርስት በሚታረስ ጊዜ በሚታጨድ ጊዜ ከታላቅ እስከ ታላቅ ካረጋዊ ከሊቅ እስከ ደቂቅ ካረጋዊ እስከ ወጣት ድረስ ተሰብስቦ እርሻ ከሆነ ያርሳል፣ አጨዳ ከሆነ ያጭዳል፣ ውቂያ ከሆነ ይወቃል ማለት ነው። ልክ ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም ሁሉም አማኝ ከሊቅ እስከ ደቂቅ የሚጾመው ስለሆነ ሁዳዴ ጾም ተብሎ በሌላ መልኩ ይጠራል ማለት ነው። እንግዲህ የየራሱ ክፍላት አሉ ማለት ነው። የመጀመሪያው ዘወረደ ይባላል። ሁለተኛው ቅድስት ይባላል። ሶስተኛው ምኩራብ ይባላል። አራተኛው መጻጉዕ ይባላል። አምስተኛው ደብረ ዘይት ይባላል። ስድስተኛው ገብርኤል ይባላል። ሰባተኛው ኒቆዲሞስ ይባላል። ስምንተኛው ሆሳዕና ይባላል ማለት ነው። ይህ በቅዱስ ያሬድ ድጓ የተከፈለ ነው። ድጓው ከአራት የተከፈለ ነው። የመጀመሪያው ዮሐንስ፣ ሁለተኛው አስተምሮ፣ ሶስተኛው ጾመ ድጓ በዚህ አከፋፈል ነው የሚሆን ማለት ነው። በዚህ ጾመ ድጓ ይሄ ጾሙ በአጠቃላይ 40 ጾም ተብሎ የሚጠራው 55 ቀን ነው። ጠቅላላ ስንጾመው 55 ቀን ነው። 40 ጾም ተብሎ ነው በጥሪ የሚጠራውና እሱ በዚህ ክፍላት የተከፈለ ነው ማለት ነው። እንግዲህ 40 ጾም ነው። በትክክል ሲቆጠር ደግሞ 55 ጾም ነው። ስንጠራው ግን 40 ጾም ብለን እንጠራዋለን። ለምንድን ነው ሲባል ኤጲፋንዮስም በዚህ ልክ ነው፣ በዚህ አቆጣጠር ነው የቆጠረው። 7ቱን ቅዳሜና 8ቱን እሑድ ከጥሉላት እንከለከልባቸዋለን እንጂ እንደ ሌሎች ቀን እስከ 9 ሰዓት ወይም ደግሞ እስከ 12 ሰዓት አሊያም እስከ 13 ሰዓት አንጾማቸው፣ እሑድና ቅዳሜ ማለት ነው። ለምን ሲባል ከጥሉላት ብቻ ነው የምንከለከልባቸው። ስለዚህ እነዚህን ስናወጣ 40 ቀን ይሆናል። እነዚህን ጨምረን ስንቆጥር 55 ቀን ይሆናል ማለት ነው። 55 ቀን ይሆናል። ስለዚህ ይህንን በአጠቃላይ በ8 ከፍሎታል ማለት ነው እና የመጀመሪያው ዘወረደ ይባላል። ዘወረደ ብሎታል። ለምንድን ነው ዘወረደ ያለው ሲባል ቅዱስ ያሬድ ነው የሰየመው። ዘወረደ ያለው የመጀመሪያውን ክፍል ሶስተኛውን ክፍል ጾመ ድጓ የሚባለውን ሶስተኛው የጾም ትጥቅ ማለት ነው። የጾም ትጥቋ ማለት ነው። በጾም ሰዓት መገልገያ የሆነ ቃለ እግዚአብሔር በጾም ሰዓት ብቻ የሚባል ያለበት ነው። ስለዚህ በዚህ ዘወረደ ተብሎ የመጀመሪያው ክፍል ላይ ዘወረደ ምላይሉ አይሁድ ሰቀሉ
ከላይ የወረደውን አካላዊ ቃል ከሰማይ የወረደውን አካላዊ ቃል አይሁድ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሁለት ግብር አንድ ግብር ከሁለት ፈቃድ አንድ ፈቃድ ሆኖ በሚያስተምርበት ሰዓት አይሁድ ሰቀሉት። ወሚመያ ይመሩ እግዚአ ኩሉ ዘያዩ በቃሉ የሚያድን የፍጥረት ሁሉ ጌታ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ስላላወቁ ምንም አላወቁም ነበርና ሰቀሉት ይላል። ይህን ብሎ በዚህ ዘወረደ ብሎ በዚህ ስለጀመረ እንዳለ ስያሜው ዘወረደ ይባላል ማለት ነው። አንደኛው። ሁለተኛው ይህ ሳምንት ዘወረደ ሙሴኒ ይባላል። ለምንድን ነው ሙሴኒ የተባለ ነው? ለምንድን ነው ሙሴኒ የተባለ? የመጀመሪያው ስያሜ ዘወረደ ይባላል። ዘወረደ የተባለበት ምክንያት በቅዱስ ያሬድ ጾመ ድጓውን በጾም መገልገያው ዘወረደ ብሎ ስለጀመረ ማለት። ሁለተኛው ግን ሙሴኒ ይባላል። ለምንድን ነው ሙሴኒ የተባለ ሲባል አሁንም ቅዱስ ያሬድ የሙሴን መጻሕፍት እያመጣ ሙሴኒ ይቤ በውስተ ኦሪት ምርሰናይት እያለ በኦሪት ውስጥ ሙሴ እንዲህ አለ እያለ ስለተናገረ በዚሁ ሊቃውንቱ ሙሴኒ ብለው ይሰይሙታል ይህን ሳምንት ማለት ነው። ለምን ከተባለ የሙሴን ሕገጋት እየጠቀሰ ቅዱስ ያሬድ በድጓው ላይ እግዚአብሔርን ስላመሰገነ ማለት ነው። በዚህ ጾም የሙሴን ሕገ ኦሪቱን እያመጣ ሙሴኒ ይቤ በውስተ ኦሪት ምርሰናይት ዋኮ ከመምረ ግብፅ እያለ መልካም ምድር ብሎ ምድሪቱነቷን ደግሞ እንደ ግብፅ ምድር አይደለችም፣ የተለየች ናት። ምርሰናይት እንተዘልፈ ይሄውፃ እግዚአብሔር ማዕመት እስከ ርእሰ አውደ ዓመት ከዓመት እስከ ዘመን መለወጫ ድረስ ዓመት እስከ ዓመት በሌሊት የሚጎበኛት ምድር ናት ብሎ ኦሪቱን ጠቅሶ ሙሴ የተናገረውን እንዳለ ስለተናገረ ሙሴኒ ብለው ሊቃውንቱ ይጠሯታል ይህች ሳምንት ማለት ነው። በሶስተኛ ደረጃ ጾመ ሕርቃል ትባላለች ማለት ነው። ጾመ ሕርቃል ይባላል። ይህ ሳምንቱ 5ቱ ቀናት ወይም 7ቱ ቀናት ጾመ ሕርቃል ይባላል። ለምንድን ነው ጾመ ሕርቃል የተባለ ሲባል በእስራኤል ላይ የፋርስ ንጉሥ ተነሳባቸውና ያው መከራ ሲያጸናባቸው ወደ ሮሙ ንጉሥ ወደ ሕርቃል ላኩ። ምንም ፋርስ ንጉሥ በእስራኤል ላይ መከራ ሲያደርስባቸው እስራኤል ምንም እንኳን አንድ አካል ሁለት ባህሪ በሚል የአንድ አካል ሁለት ባህሪ ብሎ ስለሚያምን ብንለያይ ወረደ ተወለደ ተሰቀለ ሞተ ተነሳ በሚለው አንድ ነንና ወረደ ተወለደ በሚለው አንድ ነንና እንዲረዳም ብለው ወደ እሱ ላኩ። እሱም ነፍስ የገደለ መላ ዘመኑን ሐዋርያት በሲኖዶሳቸው ሲወስኑ ነፍስ የገደለ መላ ዘመኑን ጹም ይላል። ስለዚህ ይህንን ጥያቄ ሲያቀርብ የአንድ እስራኤል ተሰብስበው የአንድ ሰው እድሜው 70 ቢበዛ 80 ነው፣ ስለዚህ እኛ ተካፍለን እንጾማለን ብለው ተካፍለው ይህችን ቀን ጾመዋታ ማለት ነው። እሱም ያ መከራ የሚያጸናባቸውን ንጉሥ አስወገደ፣ የሚፈልጉትን መስቀሉን መለሰ። በዚህ ምክንያት ተጾማለች። ጾመ ሕርቃል ወይም ጾመ ሕርቃሌዎስ ትባላለች ማለት ነው። ጾመ ሕርቃል አሊያም ጾመ ሕርቃሌዎስ ትባላለች ማለት ነው። ጾመ ሕርቃል ትባላለች። በዚህ መጀመሪያው ዘወረደ፣ ሁለተኛ ሙሴኒ፣ ሶስተኛ ጾመ ሕርቃል ትባላለች ማለት ነው። በዚህ ስርዓት የራሱን የሆነ ስርዓት አምልኮ በቤተ ክርስቲያኗ ስርዓት በቅዱስ ያሬድ ስርዓት አምልኮ ይፈጸማል ማለት ነው። ስርዓት አምልኮ ሲፈጸም አስርቆት የሚባል ይደረግባታል። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ አስርቆት አለ። በባሕረ ሐሳብ አስርቆት ማለት የሌሊቱን አዳር ማውጫችን ነው፣ ማውጫ ነው። በባሕረ ሐሳብ አስርቆት ሲባል ለምሳሌ አስርቆት ሲባል የዛሬውን ሌሊት የሚያወጡበት አስርቆት ይባላል። ካህናቱ ሲጀምር አስርቆት ተደርጎ ነው። አንድ ሰውም ግለሰብ ጸሎት ሲጸልይ አስርቆት አድርጎ ነው። እሱ ሌሊቱ ምን ያህል አዳር ስንት አደረው? 2 ሌሊት ነው ያደረው? 3 ሌሊት ነው ያደረው? 10 ሌሊት ነው ያደረው? 20 ሌሊት ነው ያደረው ወይስ 15 የሚለው የምናውቅበት ነው። በዚህ ግን አስርቆት ማለት አስረቀ ማለት ማለደ፣ አማለደ፣ ተማለደ የሚል ነው እና ምልጃ የሚል ነው።
በዚህ በቅዱስ ያሬድ አስርቆት ሲባል እና በዚህ የምልጃ ጸሎቶች እግዚአብሔርን ይቅር በለን እያልን በቤተ መቅደስ ሆኖ በቅኔ ማኅሌት ሆኖ የሚደረሰው ስርዓተ አምልኮት የሚፈጸም አስርቆት አለ። ስለዚህ ማን አለ ሲባል ሰኞ አስርቆት አለው፣ ማክሰኞ አስርቆት አለው፣ ረቡዕ አስርቆት አለው፣ ሐሙስ አስርቆት አለው፣ ዓርብ አስርቆት አለው። ቅዳሜ የለው ማለት በአጠቃላይ በ55ቱ ቀናት ውስጥ 7 አስርቆት ቀናት አሉ። አንዱ በጾመ ሕርቃል ወይም ሙሴኒ በምንለው በዚህ ሳምንት ወይም ደግሞ ዘወረደ በምንለው በዚህ ሳምንት 5ቱ ቀናት አስርቆት አላቸው። ከዛ አልፍ ብሎ ሂዶ የመጨረሻው ኒቆዲሞስ ላይ ረቡዕና ዓርብ አስርቆት አላቸው። ስንት ቀን ይሆናል? 5 ሲደመር 2 7 ቀን ይሆናል ማለት ነው። 7 ቀን ይሆናል። በዚህ በ55ቱ ቀናት ውስጥ 7 ቅዳሜ አሉ። 7 ቅዳሜ አሉ። በሰባቱ ቅዳሜ አርያም አይሰራላቸው። አርያም ስለማይሰራ ስለዚህ አርያም ስለማይሰራለት ይሄ አስርቆቱ ቅዳሜ እነዚህ ቆጥሮ 7 አስርቆት ሲሆን በሰባቱ ዕለት ቅዳሜ እነዚህ ለቅዳሜ 7ቱ ቅዳሜያት ወይም ቀዳሚ ሰንበት 7 ናት። ለነዚህ አስርቆት ስለማይሰራ እነዚህ 7ቱ በዚህ ዘወረደ ላይ ወይም ሙሴኒ ወይም ደግሞ ጾመ ሕርቃል ላይ 5 አስርቆት አለን። ኒቆዲሞስ ላይ 2 አስርቆት አለን፣ 7። ይህንን በዚህ አድርጎ ቅዱስ ያሬድ አመቻችቷል። ይህ ሳምንት በዚህ ልክ ጸሎቱ ይካሄዳል። ጸሎቱ ይካሄዳል። ይሄ 55ቱ ቀናት ጾመ ሕርቃል ይሄ ጾመ ሕርቃል የተባለው በነገራችን ላይ ሐዋርያት ጾመውታል። መጀመሪያ ሐዋርያት ጾመውታል። የጌታችን መድኃኒታችን የኢየሱስ ክርስቶስን ጾም ሲጾሙ የመጀመሪያ አስቀድመው ይህን ጾመ ሕርቃል የጾመውን ጾመው ከዛ በኋላ ሆልቁ ሐሳበ ብለው ወደ ሀገረ ስብከታቸው ተበታትነዋል፣ ውሳኔ ሳያስቀምጥ። ከዛ በኋላ ነው ሰለስቱ ምዕት ሌሎች ሊቃውንት እዚህ ውስጥ እንዲገባ አድርገዋል። ጾመ ሕርቃልም ለዚሁ 2 ጊዜ ተጾመ። ሐዋርያት ጾመውታል፣ ኋላም ሕርቃል ጾመውታል። ማለት ይህ ከጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ያለው ጾም ማለት ነው። ይህ ነው። ስለዚህ ጾም ምንድን ነው ሲባል ጾም የትሩፋት ሁሉ ይህን ጾም እንደዚህ ይህን ሳምንት በዚህ ልካየ ነው። ጾም ምንድን ነው ጥቅሙ ካልነው ጾም የትሩፋት ሁሉ ስራ መጀመሪያ ነው። የስራ መጀመሪያ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያው አልዋለም ተጠመቀ፣ አልዋለም አላደረም። የመጀመሪያው ወንጌልን ከማስተማሩ በፊት ጾም ነው የገባው። ጾም ነው የገባው። ወንጌልን ካስተማረ በኋላ ወንጌልን ከማስተማሩ በፊት ጾም ነው የገባ። ከጾመ በኋላ በትዕቢት የመጣውን በትሕትና በስስት የመጣውን በትዕግስት በፍቅረ ነዋይ የመጣውን በጸሊያ ነዋይ ድል ካደረገ በኋላ ወጦ ወንጌልን ነው ማስተማር የጀመረው። ሰው የመጀመሪያው የትሩፋት ስራ ለመስራት ምን ያስፈልገዋል ሲባል ቅድመ ዝግጅት ማለት ነው። ቅድመ ዝግጅት መጾም ያስፈልጋል ማለት ነው። ጾም የትሩፋት ሁሉ እናት ስለሆነች የትሩፋት ሁሉ ስንጾም እሳ እንዴት አድርገን ነው የምንጾመው ሲባል ይህን ጾም የመጀመሪያው እናንተስ በምትጾሙ ጊዜ ራሳችሁን ተቀቡ የሚል። ስለዚህ ቅቤ ማለት አይደለም፣ ዘይት ነገር ማለት አይደለም። ግን በቅባት ነገር የተመሰለው ማን ነው ሲባል ፍቅር ነው። በፍቅር ሆናችሁ ጾሙ እያለ ነው ጌታችን መድኃኒታችን። ሰው የመጀመሪያው ከጥሉላት ብቻ መከልከል አይደለም የሚጠበቅ ሰው አስቀድሞ መዘጋጀት ያስፈልጋል። በነገራችን ላይ ቅበላ ይባላል እና ቅበላ ማለት ምንድን ነው ሲባል ስጋ መብላት አይደለም። ቅበላ ማለት ቅድመ ዝግጅት ነው። ጾም ሊመጣ ነውና ጾሙን ይህን ስንቀበለው ለምንድን ነው እንዴት አድርገን ነው የምንቀበለው ሲል በስጋ በልተን ጠጥተን ማለት አይደለም። የመጀመሪያው ለጾሙ ዝግጅት ቅድመ ዝግጅት ማለት ነው። ቅድመ ዝግጅት እንዴት እንዘጋጃለን ሲባል የተጣላ ነው ካለ መታረቅ፣ ያስቀየም ነው ካለ ይቅር ማለት፣ የበደል ነው ካለ መካስ፣ የወሰድነው የቀማ ነው ካለ መመለስ እና ወደ ጾሙ መግባት አንደኛው ዝግጅት። ሁለተኛው ዝግጅት ለጾሙ የሚሆኑ እንደ ባሕታውያን ያሉ ወደ በረሃ ከባታቸው ከተሰው ተለይተው የሚጾሙበት ቦታ ካለ ልክ ለጾም የሚበቃ ጥራጥሬ ይዘው ቅምጫናቸውን ይዘው ገብተው ቅድመ ዝግጅት ከመግባቱ በፊት የሚደረግበት ነው። ስለዚህ ጾሙን ስንጾመው የመጀመሪያው ቅድመ ዝግጅት የሚያደርገው
የተጣለውን ይቅር ማለት ያስፈልጋል። በፍቅር ሆነን ልንጾመው ያስፈልጋል። በፍቅር ሆነን ስንጾመው የምናገኘው በረከት አለ ማለት ነው። የምንታደለው ጸጋ አለ ማለት ነው። የምንታደለው ጸጋ አለ፣ የምናገኘው በረከት አለ። በእውቀት ላይ እውቀት ይሰጠናል፣ በጸጋ ላይ ጸጋ ይሰጠናል፣ በክብር ላይ ክብር ይሰጠናል። በጾሙ እዝራ ብሉያት ተገልጸውለታል። እዝራ በመጾሙ ብሉያት ተገልጸውለታል። ሙሴ በመጾሙ ከእግዚአብሔር ጋር 575 ጊዜ እንደ ሊቃውንቱ ሶስት አይነት እይታ አለ። 570 የሚለው አለ፣ 575 የሚለው አሉ፣ 616 የሚለው አሉ። ዞሮ ዞሮ ከእግዚአብሔር ጋር ቃል ለቃል ተነጋግሯል። ጾም ይህን ያህል ዋጋ አለው። ይህን ያህል ከእግዚአብሔር ጋር የምንገናኝበት መሳሪያችን ነው ማለት ነው። ከእግዚአብሔር ጋር ቃል ለቃል የምንነጋገር ዘመናዊ ቴክኖሎጂ ያፈራው መገናኛ አለን፣ ኔትወርክ ያለው በሱም አናገኘው፣ በጾም እናገኛለን፣ በጸሎት እናገኘዋለን። ጾምና ጸሎት ስለማይለያዩ ማለት ነው። ስለዚህ ይህ ሳምንት የመጀመሪያው ጾም እንደመሆኑ መጠን በፍትሐ ነገሥትም የተቀመጠው በ15ኛው አንቀጽ እንደተደነገገ እንድንጾም የታዘዘው እስከ 12 ሰዓት ነው ማለት ነው። እንድንጾም የታዘዘው እስከ 12 ሰዓት ነው። ቢቻል ይህንን መፈጸም ባይቻል ግን እስከ 9 ሰዓት መጾም ይጠበቃል። ስንጾም ግን ከቂም ከበቀል ከተንኮል ርቀን ነው። ስመዘ ያነብር ቂመ ወበቀለ ውስተ ልቡ ይውክል ጸሎቱ ቅድመ እግዚአብሔር። ጸሎታችንም ጾማችንም ከእግዚአብሔር ዘንድ ዋጋ የሚያገኘው ከበቀል ከቂም ከክፋት ርቀን ስንጾም የእግዚአብሔር ማደሪያዎች እንሆናለን ማለት ነው። በጾምነው ልክ ዋጋ እናገኛለን ማለት ነው። በጸለይነው ልክ ዋጋ እናገኛለን ማለት ነው። መልካም የሆነ ሁሉ እምነታችን ሙሉ በሙሉ ተቀባይነት አግኝቶ ምኞታችን ይፈጸማል ማለት ነው። ስለዚህ ይህን ሳምንት የመጀመሪያው መቀበያችን እንደመሆኑ መጠን አስቀድመን እንዴት እንጾማለን ብለን ራሳችን መፈተሽ እንዳለብን፣ አስቀድመን ከመምህረ ንስሐችን በሂደን ቀኖና የምንቀበልበት ማለትም በጾም ላይ ጾም አለ እያልሁ አይደለም። አስቀድመን መታረቅ ይቅር ያሉን ከመምህረ ንስሐ ጋር ተገናኝተን መምህረ ንስሐችን የሚለንን ምክር ተቀበለን በምክረ ካህን በፈቃደ ካህን መሄድ እንዳለብን፣ የበደልነው ካልነ ይቅር ማለት፣ ያስቀየምነው ካለን እንደዚሁ ይቅር ማለት፣ የወሰንበት ካለ መመለስ፣ የቀማነው ካልንም እንደዚሁ መመለስ፣ መካስ የሚገባው ሳይሆን ካለም ክሰን መጾም እንደሚገባ መልእክት ነው። የአስተማሪ የገሰጸን የአባቶቻችን አምላክ ስሙ የከበረና የተመሰገነ ይሁን። እኛም በተማርነው ንስሐ ገብተን ቅዱስ ሥጋውን ተቀበልን የእግዚአብሔር መንግሥት እንወርስ የአምላካችን ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር።